ጭራሽ አባቴ ልገ ረጋ በልና አዳምጠኝ በቃ ረጋ በል አሁን ጋሽ ምን አለምሳችሁ ሁሉ ፍጥር ለስንት የሚበቃል ያለ የሟች ልጅ እዚህ በሰራተኛው ተቀጥራ ነበር እንግዲህ እሷ በመርዝ መረዛት ነው እንደዚህ ወይኔ ልጅ የዛኔ ግን ሽርክናውን ጀምሮት ነበር አብረው መስራት ጀምረዋል ሽርክና እንዲሰሩ እንደነበር ልጆች ነግሩኛል አዎ ሽርክናውን ጀምረዋል ከዛ በኋላ የኔ ማብት እየመጣች ይመጣ እሺ ከዛ በኋላ ላይ ሼር መስራት ጀመረ ሽርክና ጀመራቸው አቅም እያደገ መጣ ማን የተማራችሁ ሰዎች አይደላችሁ እንዴ የተማረምን ሆነም ያባታችን ገዳይ መግደል እንፈልጋለን አሁንም ቢሆን ልገለው ይያለን ይደረስ እኔ ነኝ ልዝጋችሁ ነው ምክንያት በቃ ተረጋጋልና ያለን ነገር ያስተቃዩ እንድትናደድ የተስፋ መቅረት ነው ድርጊቱ ከልክ በላይ ይጠጣ ውሎ ከማይሆኑ ሰዎች ጋር ሆነ ጭንቅላቱን ጤነኛ አይመስልም እሺ እህቴ እንደዚህ አርገሽ አባቴን ለመግደል ሞክረ ችግር የለም ይቀጥሉ ለፋቸው ቤት ገብቼ አንድ መንፈሳዊ ሰው ነው ያጋጠመኝ ቅናት ጨካኝ ያደርጋል ፍቅር ግን ሰውን እንዴት እንደሚያንስ ተለያዩ ምግቦች በልቼ አታምነኝም አንድ ጊዜ የሚገርም ምግብ አንድ ጊዜ ሰጥቶኝ የተጠቀለለ ሽቦ ቁጭ ብሎ እንደዚህ ሲነካካው ሽቦ ነው እጄ ነው ጋይ ሆዴ ውስጥ ይገባ ስለዚህ እሱ ደግሞ በመጠጥ በምን በጫት የደከመ ስለሆነ ያስኩት እጁን ሲይዘው ከዛ መሳሪያ ታጠፋና የራሱን ግንባር መጣ ይገርስ ተሰራራናለች እንዴ ጭራሽ ምንድነው መሳሪያ ምን ያደርግልሻል ጭራሽ መሳሪያ ምን ያደርግልሻል አንቺ ለምን ስነ ስርዓት አይኖርሽም የት ነው ያለው አባቷ አነግሪኝም ሌላ ነገር እንድገባ ታድርጊ ታይገባሽው መጣውኝና እዚህ ደላላ ይዞ ይመጣ ስለዛ ከክፍለ ሀገር ቀጥታ የመጣሽው ወደዚህ ቤት ነው ማለት ነው ሌላ ቦታ ማን አንቺ ማለት ደግሞ ቆይ ረጋቤ በደንብ ያለው ነገር ስለአንቺ በደንብ ስለጣራው ነው አንቺ ማለት አባታቸው የገደለው የሱ ልጅ ነሽ አይደለሽ ታያጅም አስገብታችሁ ነበር ታያጅም አልነበራት አይ የላትም ከክፍለ ሀገር ነው የመጣሁት ማቀው ዘመድ መጣገር የሚለኝም ስትል ያው አለ አሁን ምን አለ መሰላችሁ እሺ የላከልኝን እንግዲህ ማርታ ተሰማ የህክምና ተመራቂ አንተ ከኔ በላይ ታቀኛለህ ወይ በደንብ ነው ማለት ሙሉ መረጃሽ ተሰብስቤያለሁ ዛሬ ማግኘሽ ነገር አለ በቃ ችግር የለውም ያ የላኩልኝ ነገር አለ ምንም የማይሆን ነገር አይደለም እኔ ምን አለ መሰለኝ ያለ ምንም አይ የኔ ነገር እንደዚህ ያርክሽኝ አንቺ ነሽ ወይኔ ወንድሜ እግሬን ከረገችኝ እንደዚህ ይሷናል ነይ በማይሆን ሰዓት መጣ እያንዳንድሽን ልጨርስሽ ነበር ስነ ስርዓት አንተ ተመልካቾቻችን እንግዲህ በስተመጨረሻ ያለበት ደርሰናል ያው እኛም በዛ ብለን ከጀርባም ሰሞች አሉ እሱም እየመራኝ እስተገብተን ደግሞ ጥንቃቄ ለማድረግ እንሞክራለን እሺ አሳይ ረጋ በቀስ ብለህ ማን ይዘውት ምን ያርኩ ተነስ ማነው ና ለቀይ ና تلفون هذا ناطع هذا اسكن ماشي እንዴት ናችሁ ሰላም ነው እሺ እንዴት ናችሁ ምንድነው እንዴት ናችሁ
አይዞን አንተ ደግሞ ማን ነህ? አይዞን እኔ ምንም አይደለም። እኔ ጋዜጠኛ ነኝ። ልጃችሁ ነው የላከኝ። እናንተ ልጆች ነው የላኩኝ። እናንተ ለማትረፍ ነው የመጣው። አዎ እንዴት ናችሁ? እሺ አይዞን እግሬን ትፈታለች። በሰንሰለት ታስሯል እኮ። እሺ ቀስ ይበሉ። ቆይ ቀስ ብለው እንደዚህ ያወጡት። ቀስ አይዞን ቆይ ይሄን ቀስ አሪፍ። እሺ ቆይ ደግፋችኋለሁ። ችግር የለም። ብድግ አድርጌ ሰላም ነው። ቀስ በሉ እንውጡ። ከነሱ ጋር እኮ ተባባሪ ይመስላል። አይደለም ረጋ ችግር የለውም እንኳ አስገባቸው። መኪና ስላስገባቸው እሺ ብርሃን ካየሁ ስንት ጊዜ ነው? ሂዱ ልጃችሁ ጋር ወስዳቸዋለሁ። ይሰራቸው መኪና ስላስገባቸው። የታለ ልጅ የታለ? ና አምጡልኝ። ልጁን አምጡት። ልጁን አምጡልኝ። ልጁን የታለ? ልጁን አምጡ። እሱ ነው ወንድሟ? አዎ ነው። ቁጭ ያ መኪና ስር ሰውዬው መኪና ሳስገቡት ነው። ቁጭ አንተ ጋር እናወራለን። ማናችሁ እናንተ? አውራኝ። ማናችሁ እናንተ? ድጋሚ ስነ ስርዓት ይሆናል። በስትክክል አዋራኝ። አውራኝ በስትክክል። ለምን አገትከው ነበር? ማን ልኳችሁ ነው? ማን ሆናችሁ ነው? መጀመሪያ የእናንተ ለምንድን ነው አገተው የነበረው? የአባቴ ገዳይ ነው። የአባቴ ገዳይ ነው እና አባቴ መበቀል ነው? አዎ። ምን ማለት እኔ እናንተ የተማራችሁ ሰዎች አይደላችሁ እንዴ? የተማረምን ሆነም የአባታችን ገዳይ መግደል እንፈልጋለን። አሁንም ቢሆን ልገለው እያለን ይደረስ። እህቴ ትመጣለች፣ አንተንም አትለቅም፣ እኔም አንተን አልለቅም። እህትህንማ አስገባውልህ እኮ አሁንም አንተንም እህትህ ጋር ወስድህና ከዛ በኋላ ሁለታችሁን ፊት እንዴት እንደምትሰቅቁ በደንብ አሳያችኋለሁ። እህትህን ትገላለች። እህትህንማ አንተንም እህትህንም ሁለታችሁንም እስር ቤት አስገባችኋለሁ። እስር ቤት ነው። አንተንም እህትህን ሁለታችሁንም በደንብ አስገብቻችሁ እዛ እነሱ የተሰማቸውን ስሜት እንዲሰማቸው ያደርጋሉ። ሲቀጥል አባትህ የሞተው በራሱ ስህተት ነው እንጂ በእነሱ ስህተት ነው እንዴ? አዎ አባታችንን ገሎታል። ምንም ስህተት ይስራ ምንም ይሁን አባታችንን ገሎታል። እኛም እሱን መግደል እንፈልጋለን። እድሜ ልካችንን ይሄን ሰውዬ ስንጠብቀው ነው ከእስር ቤት እስኪወጣ ድረስ ስንፈልገው ነው የነበር ነው። ስለዚህ አገኛችሁት፣ እያንከራተታችሁት 15 ቀን ሙሉ እያሰቃያችሁት እና 15 ቀን ሙሉ ለምን አልገደላችሁት? እየጠበቅን ነው። ምን እየጠበቃችሁ? ከእህቴ ጋር ምን እየጠበቃችሁ? አንተ ማንነና ነው ሁሉንም ምነግርህ? እኔማ ጋዜጠኛ ነኝ። አሁን አንተንም ቢሆን እንደዚህ እንዲገኝ ነው ሰውየው እንዲገኝ ያደረኩት እኔ ነኝ። አዎ ስለዚህ መመለስ ግዴታ አለብህ። ያለበለዚያ በሚገባ አይነት መልኩ በደንብ አወራሃለሁ። እንደ ቅድሙ ዱላ ይሻልሃል ነው። በስትክክል ታወራኛለህ። አሁን በስትክክልም ታወራኝ ከሆነ በስትክክል እናወራ እንችላለን። ስለምንድን ነው በትክክል ማውራ? አሁን ነገርኩ። 15 ቀን ሙሉ ለምን ደብር ያሰቃያችሁ ነበር? አንተ ደመላሽ መሆነ ነው። አዎ አባቴ እንደምየመለስክ መሆነ ገና ገለዋለሁ ብዬ አስባለሁ። ገና አንተ ይሄን ነገር አሁን እያወሩ ያሉት መረጃ ነው የሚሆነው። ይሄ በካሜራ ስር ይቀመጣል። አንተም እህትም እስር ቤት ትወርዳላችሁ። እኔ በሞት ምንም አይመስለኝ። ሰውየውን ግን መግደል ፈልጋለሁ። እሱን የምናይ ነው የሚሆነው። አሁን ቁጭ ደቀቀኝ። ሌላ ነገር ውስጥ እናገባ። ቁጭ በቃ ምንም ማውራት አልፈልግም። በስተከል መጣ። አሁን ገና እህትህ ጋር ወስጄ ከእህትህ ጋር እስቲ ምን እንደሚሰማሽ በደንብ ማየት ፈልጋለሁ። አንተንም እህትህንም አንድ ላይ ያደርጋችሁና ይኸው ስነ ስርዓት ይኖር። በቃ ልቀቀኝ። ስነ ስርዓት ይኖር። በቃ ልቀቀኝ። አሁን ምንም ማውራት እንፈልገው ነገር የለኝም። ወዴትም አትሄድም። ገና እስር ቤት ትገባለህ። እያንዳንዱ ነገር ያደረግከውን ነገራቶች ሙሉ ዋጋ ትከፍልበታለህ። አገኘህ? አዎ እናያለን ማለት ምን እንደታመጣ እህትህ ታስራለች። አንተንም ደግሞ ይዤ እሄዳለሁ። እነሱ እንደሆነ ከአንተ ጋር ስሞታ ያስፈልግ። በጣም ተመልካቾቻችን በተመልካቻ ደርሰናል። ያው ሕክምና ነበር እናደርግ ያሰብነው የነበረው እንግዲህ መጀመሪያ ልጆች ማየት ፈልጋለሁ ስላሉኝ ልጆች እዚህ ነው እዚህ ያለው ቆይ ያለው ነገር በደንብ እናወራለን። እንደዚህ ልጅ መጥቻለሁ። እንግዲህ ብቻ ልጆቼን አሳየኛው ይናፍቁኝ ልጆቼ ናቸው። አባቴ ወይኔ አባቴ ምን አድርገው ነው? ምን አደረጉት? ምን የምታለቅሰው?
የሆነ ቦታ ሄጄ ነው። ደህና ናችሁ? የጠፍተህ ነው ይሄን ያክል ጊዜ አባዬ እንደዛ ስንጨነቅ። ለምንድን ነው ቆምሽም አትቀበል? በድንገት ወዲህ እኔ ተሰወርክበት። የሆነ ነገር አጋጥሞኝ የሆነ ነገር በዚህ ምድር ላይ እኮ ብዙ ነገር ያጋጥማል። ምን አጋጥሞህ ነው አባ? ምን አጋጥሞህ ነው? ገጠኛ ነገር አጋጥሞኝ አባዬ። ሮቤልዬ ደህና ነህ? ጺም አውጣህ ወይኔ ሌላ ሰው መሰልከኝ እኮ። እንዴት ናችሁ? የተወስደውህ ነው? እስኪ እናወራዋለን። ከባድ ነገር ነው ያሳለፍኩት። እንዴት ነሽ? ምናምን እየተቋቋመች እኮ ግን ደህና ነህ? እንኳን እንደዚህ አልነበረም። ደህና ነህ? እግዚአብሔር በቸርነቱ በእንደዚህ እንገናኛለን ብዬ አስቤ አላውቅም። እግዚአብሔር እናመሰግናለን። ፊታቸው ነው ያለው ብዬ አስቤ አላውቅም። ከዛ ከጨለማ አውጥቼ እናንተን ማየት ፈጣሪ በጣም ነው የማመሰግነው። የስቃያችሁ ምክንያት እኔ ነኝ። ለስቃያችሁ ምክንያት ተረጋበልና ያለን ነገር ያስቃየው የማታውቁበት ነገር እኮ ነው የገባችሁት። እኔ ለስቃያችሁ እንኳን በአካል አገኘኋችሁ፣ እንኳን ተገናኘን። በቃ ተነሳሉ። ከአሁን በቃ አግኝተናችኋል እኮ በቃ ማነው ይሄን ያክል ጊዜ በቃ እሷ ነበረች። እንግዲህ ያው ሁሉ አምናችኋት የነበረችው ሰራተኛ ነች። እንግዲህ እንደዚህ ያደረገች ነበር። በቃ እንዴ አረ በቃ ተነሱ። እንዴ የሞተ ሰው አይደለም። በቃ አረ በቃ ተነሳ እንጂ እንዴ የሞተ ሰው አይደለም። በቃ እናመሰግናለን። በቃ ተነስ እንዴ በቃ በሰላም እኮ ነው የተገናኛችሁት። ቁጭ በቃ ሁለት መሆናችሁ ጠቀመ። አይዟችሁ ደህና ነህ አባዬ? እንዴት ነህ? አሁንማ ደህና ነኝ። እናንተን ሳየው ጤንነቴም ተመለሰ። አሁንማ በረታው። የእናንተን ማጣት ነው ለእኔ ህመም የሆነብኝ። አሁንማ አገኘኋችሁ። ጤናዬም ላኪን አመሰግናለሁ። አመስግን ፈጣሪ ልጆቼ በህይወት ስለነበር አመሰግናለሁ። ምን አድርገው ነው አባ? ምን አባታቸው አድርገው ነው? እኔ ዘላቸው በቃ አሁን ያለው ነገር ሙሉ አጥቷሉ። እንግዲህ ሁሉም በቁጥጥር ስር ስለዋሉ እንግዲህ በስተመጨረሻ እንደዚህ ነው። ቆይ ግን እኔ አንዴ ይቅርታ አድርጉልኝና ብዙ ማላውቀው ነገር አለ ልበል። እስቲ ረጋ በሉ ተረጋጉ። ቆይ አሁን ምንድን ነበር በተዛ ምንድን ነው? አይዞህ ችግር የለውም። ግን እዛ በታች በያዙበት ጊዜ ምንድን ነበር የሚሏቸው ነበር? ምንድን ነው በደንብ እንግዲህ ደህና ነሽ? እሱ ቆሞ ሲቀበለኝ ለምንድን ነው ቆማ ያልተቀበለችኝ? ምን ሆና ነው ቁጭ ያለችው? ከቅድም ጀምሮ ትንሽ አሟት ነው። ተረጋጋ። ትንሽ ምን ሆና ነው? አሟት ነው። እኔ እኮ ትንሽ ተቀሰቀሰችብኝ። ሌላ ጊዜ እኮ ሮጣ ነበር የምትቀበለኝ። ከውጭ ብዙ ነገሮች ተፈጥሯል አባት። ትንሽ እግሯን ስላመማት ነው። ምንድን ነው እሱ? ትንሽ እግሯን አሟት ነው። ምንድን ነው? በእኔማ አታስጨናንቁኝ ባካችሁ። የእሷን ቅልጥፍና ነው እኮ ከልጅነቷ ጀምሮ እኮ ነው የማውቃት። ምንድን ነው ቁጭ ያለችብኝ? ምን ወለደች? ምንድን ነው ሁኔታዋ? ደስ አላለኝም። አይ ትንሽ እንግዲህ አንተ መራመድ ለምንድን ነው መራመድ እንዴ? ቆይ ረጋ በሉና ምን ሆና ነው ቀሰቀሰችብኝ? እግሯን ከቅድም ጀምሮ እኮ ቁጭ ብላለች አልተንቀሳቀሰች። አይ ይሄንንማ ንገረኝ። ምንድን ነው? ምን ሆና ነው? ሮቤል? አይ ተረጋጋ። ምንድን ነው የሚያረጋጋ ነገር አለ? እንደዚህ ሆነ። ረጋ በል። አይ የሆነ ነገርማ እሺ ቆይ እነግራችኋለሁ። ችግር የለውም። በቃ የተፈጠረው ነገር እንግዲህ ያው የሰውየው የሟች ልጅ እዚህ በሰራተኛ ሆና እየሰራች ነበር። እንግዲህ እሷ ነች መርዛት እንግዲህ እግሯ እንዳይሰራ አድርጓለች። ይሄኛው ሁለት እግሯን ያው እንግዲህ ቆይ ረጋ በሉና ያው የሚስተካከል ነገር ነው። ህክምና በደንብ እናደርግበትና የሚመለስ ነገር ነው የሚሆነው። እኔ ጋር የፈራሁት ነገር ወደ እሱ ወራጆች ይመጣ ምን አደርገዋት እንደዚህ ያደርገው? በቃ ደብድበዋት ነው የበደቡት። በቃ ረጋ ብሎ አልሞቱም እኮ የሞቱ አንዴ። ኧረ ተረጋጉ እንዴ! ምን መለስኩት ድረስ ምንድን ነው የተፈጠረው?
ምንም በቃ አይደለም ማለት ትንሽ መድኃኒት ነገር ቀላቀላበት ነገር ነው ህክምና እኔ የማውቃቸው ዶክተሮች ስላሉ ህክምና በደንብ እናደርግና ይስተካከላል ይሄ ቦታው የሚይዘው ነገር ነው ያናሉ ነገር ችግር የለውም ረጋ በልና እስቲ አንተ ዋናው መረጋጋት ነው ምን ሆነሽ ግን ልጄ እንደዚህ እንዴ ሌላ ጊዜ እኮ አክቲቭ ሆኖ ነው ማያት እኮ አንቺ እኮ ረጋ ይበሉ እንደዚህ ሆነች ምክንያት እኮ ረጋ ብሎ እኮ ያለው ነገር ለነገራችሁ ነው እሺ ንገረኝ እስኪ እንግዲህ እስቲ እኮ ረጋ በሉና አሁን እኮ በዚህ ላይ እንደዚህ ታሙ ድጋሚ ደግሞ እዚህ ላይ መጨመር ነው የሚሆንብኝ እኮ ንገረኝ እስኪ ምን እንደተፈጠረው ነገር እስኪ ንገረኝ እንዴ እንግዲህ ሰላም እያለችኝ እኮ ነው ምንድነው አትነግረኝም እንዴ ምንድነው ማለት እንግዲህ የሟች ልጅ እዚህ በሰራተኛ ሆና ተቀጥራ ነበር እንግዲህ እሷ በመርዝ መርዛት ነው እንደዚህ እኔ ልጅ እኔ እንደዚህ ሁሉ ስቃይ ምክንያት እኔ ነኝ እና እንዴት ነው ይታለ እኔ ጃስቲ በቃ አሁንማ የተሻለ ህክምና እናደርጋለን እንግዲህ ረጅም ጊዜ ሰላም ነበር እንደዛ ነበር እኔ ልስቃይ ወይ መከራችሁ ነው አይ በቃ ተረጋጉና በቃ ኦሬዲ አሁን የተፈጠረው ነገር አንዴ ተፈጠረ ለዚህ ሁሉ ስቃይ አይ በቃ የተፈጠረው ዳውሪ አሳልፌ ሰጣችሁ ልጆች ወይኔ ልጅ እዚህ ሰላም ይሄን ልንገራት ታከለ እዚህ በቃ ያህል ጊዜ ምን ያህል ጊዜ ሆናት እንደዚህ ቅርብ ጊዜ ነው አመት ምናምን ገናት ነው ህክምና እየሞከረላት ነው እንደዚህ ዋና ያንተ መመለስ ነው አባ አብረን ሆነን እናሳክማታለን ትድናለች ወይኔ እኔ ለስቃዮች ሁሉ ምክንያት እኔ ነኝ አይ በቃ ማንም ለማንም ተጠያቂ አይደለም እሺ ያለፈው ጊዜ አልፏል ዋና የተመጣጣ አይዞህ በቃ እኔ ምንም አይደለም በቃ ተረጋጉና እስቲ ያለውን ነገር ቆይ እዛ ምንድን ነበር እያሏችሁ ነበር አግቷችሁ ምን ነበር እያሏችሁ ነበር ምን ነበር የሚፈልጉት የነበረው በቃ አንዴ ታሪክ ነው አሁን ማውራው አንደበት የሚለኝ ረጋ በለ እሷን ጉዳይ እንዴት አድርጌ ነው ማውራት እንችል እስቲ ረጋና ማንከራተትኳቸው ችግር የለውም እንግዲህ ብዙ ነገር ተፈጥሯል ውስጥ የተገኙበት ነገር እንግዲህ ብዙ ነገር ስላለ ያለው ነገር በደንብ ነው የምናወራበት እኛም ተበብር እናደርገና እሷንም እንግዲህ የተሻለ ደረጃ ላይ ተረጋግጣ በቃ ምንድን ነበር እዛ ግን እያሉ የነበሩት ማለት አገተው የነበረበት ሰዓት ላይ ይቅርታና ያው እንግዲህ ያንለው ነገር አሁንም ለነሱ ላይ ክስልን መሰረት ስለሆነ አሁን በሰፊ መጠየቅ እንደሌለብኝ አውቃለሁ ግን ያንን ነገር መረጃው ነው ስለሚያገለግለኝ ያው ቢነግሩኝ ጥሩ ነው ምንድን ነበር እዛ ያያባችሁ የነበሩት ለምንስ ነበር ያገታችሁ ያው የአባታቸው ጋር እንደሆንከና ለበቀል እንደሆነ ነግሮኛል ምንድን ነበር እሺ እዛኔ አባታቸው መሞት ላይ የተፈጠረው ነገር ወይ ልጆቼ ወይ እነሱ ብዙ የሚያውቁት ነገር የለም ያው እንግዲህ የኔና የጓደኛ የወዳጅነት መስመሩን ለቆ ነው ሳናስበው ወደዚህ ነገር ውስጥ የገባው እና ከመጀመሪያው ነው የምነግርህ ወይስ አንዳንድ የነገሩኝ ነገር ስላሉ ስለነበረው ጊዜ እንዴት ነው ጸባዩስ እየተቀያየረ ከታስ እውነታው ምንድነው የሚለው ነገር እንደውም ለጠቅላላ ወቀት እንደሚያስፈልገው ልጅቷን አስገባለሁ አሁን እሷ ፊትም የተፈጠረው ነገር እውነታውን ማወቅ ስላለባት ወደ እስር ቤት ከመግባቷ በፊት አስገባልኝ አሁን እዚህ ነች አስገባል ቁጭ አባትየው ማናገኘው መስሎሽ ነበር አይደል እቺ ሰይጣን ናት እንደዚህ ያደረገች አሁን ማንም ምንም እንዳይላት እንዳረከው አገኘኸው ማለት ነው ከዚህም በኋላ ሌላም ደግሞ ተጨማሪ ነገር ደግሞ ላንቺ አሁን ምንድነው የተፈጠረው የሚለውን ነገር ማታውቂው ነገር ይገርም ነው እሷ ነበረች ሁሉ ነገር የሷን ነገር እንደዚህ መሆን እንደሆነ መጣቃት ይሆን አላውቅም ምናልባት ድሮ ወቃት አላውቅም እሷ ማለት የጓደኛው ወይም ደግሞ የማርታ ተሰማ ወይ የተሰማ ልጅ ነች ልጅ ያለች አቃታለሁ ልጅ ያለች አቃታለሁ እሷ ነች እንግዲህ እዚህ ቆይ አንዴ ተረጋጊ ቆይ አንዴ እሷ ናት ቤት ልጅ እንደዚህ ያደረገችው ማለት አንዴ ቆይ ረጋ በል አሁን ምን አለ መሰለኝ እንድትናደድ አሁን ግፊት ባይሆን ኖሮ ዛሬ የሆነ ነገር አድርጌ ተመልሼ ይገባል አሁን ምን አለ መሰለህ እኔ ስሜትን ለምድረት እየሞከርኩ ነው ያለሁት ይገባኛል ተታሰር እንደዛ ታወራም ነበር
አንቺ አዳምጪኝ። አንቺ ያንን ነገር ተሰጥቶኛል። አንቺ ወደ እስር ቤት ነው የምትገቢው። እዚህም እኔ ማድረግ እንደምችል እንዳሳየሽ ነው እዚህ ተቀመጥሽ እንጂ እስካሁን ህግ ስላለ ነው እንጂ ዛሬ ያንን ሳላስበው ነው ያደረኩት። አስቤ ነበር ዛሬ ማለት ነው። ቆይ አንዴ ዛሬ ህግ ስላለ ረጋ በይ እሺ። ውጣልኝና ልጅየውም አለ አስገባኝ። ሁሉም እዚህ ነው ተፈልጋለሁ። ቆይ አንዴ ረጋ በይልኝና ያለውን ነገር እያንዳንዱ ነገር እኔ ማወቅ ፈልገው ነው። ያገኘሽ አይደል? ዘቡ ብለሽ ገባሽ አይደል? ግን ፈጣሪ አለ አስገባውሽ። ሁሉም ይጅ እሺ እንዴ ወንድሜ ምን አርጋችሁ ምንም አልነካው። እንዴ ምን አርጋው ነው ደግሞ ወንድሜ? ስነ ስርዓት ነው። ጭራሽ ወንድሜ መጣክብኝ። ስነ ስርዓት ነው። ቁጭ ወንድሜ ምን ሆነክ ነው? ሊገለው ያልደረሱብኝ ያዙኝ እህቴ። ቆይ ችግር የለውም። አንዴ ዝም ትሉልኛላችሁ። ስለዛ አንዴ ጋሽ አሁን ሁሉም ሰው ተሰብስቧል። ችግር የለውም። አንዴ አንተና ጭራሽ አባቴ ልገል ረጋ በልና አዳምጠኝ። በቃ ረጋ በል። አሁን ጋሽ ምን አለምሳችሁ ሁሉም ለስንት የሚበቃ ልጅ ያለኝ እንደዚህ ገላለሁኝ አንተ ነበር አባቴ አንተ ደግሞ ወንድ ሆነ አታውቀኝም ማለት ነው። አታውቀኝም ማለት ነው። የበቀደሙ ስህተት እንዳልሰራ ብዬ ነው እንጂ ዛሬ አንቺ በህይወት አትኖርም ነበር። እንደቀደሙ እንዳልሰራ ምን ነው ቅድም እንደዛ ታስረ ስትቀጠቀጥ አለሽ ከአባቷ የባሰች ሰይጣን አባትሽ ይሻላል። አንዴ ምን አለ መሰላችሁ የምፈልገው ነገር አለ። አሁን ሁላችሁም ነገራቶች አንዴ ረጋ ብላችሁ እንድታወሪ ነው የምፈልገው። ተደምጥ እንኳን ረጋ በሉ። ሁለታችሁንም እዚህ እንድትቀመጡ የምፈልገው ነገር አንዴ ረጋ በል። ቆይ አንድ ነገር ሳላረግ አንተ በሙሉ ልባል ወራዎች አንዴ ተቀጥተሽ ተወራሽ ተማታ ያባቷ ቤት አባትሽን ባህሪ ታውቂያለሽ አንቺ? እሱ እንኳን ቀጥታ ነው ሽጉጥ ይዞ የመጣው። እባብ ይመስል ምን ተጥናነሽ ትገቢያለሽ እንዴ? ቆይ ምን አለ ዋጋውን ያገኛል። እሺ አንዴ እንደማመጥ እባብ ተጥመለምለሽ እንደ እባብ ትገቢያለሽ እንዴ? አዳምጡኝ፣ ሁለታችሁንም አዳምጡኝ። ሁለታችሁም እዚህ እንድትኖሩ የፈለኩት ያለውን ነገር እንድታውቁት ነው። እናንተ ደግሞ አስሬ ና ቁጭ አለ እዚህ አንተንም ትመርስ ገቷል። ተረጋጋ በቃ ህግ አለ፣ በቃ ህግ አለ። እሺ ሁሉ ነገር ህግ ነው። አንዴ ረጋ በሉልኝ። ሴጣን የሚፈልገው አንተ እንደኔ አነሳስቶ አንተንም እዛ ለመክተት ነው። አንቺ ግን ዋጋሽን ታገኛለሽ። ይኸው አዳምጡኝ። ዋጋሽን ታገኛለሽ። አንዴ እናንተ እንድታዳምጡኝ እፈልጋለሁ። በእኔ አይነት በት አዳምጡኝ። እኛው ምን አለ መሰላችሁ እነሱ የሰሩት ነገር አለ፣ ሙሉ መረጃ አለ። እሷን ታገተው ነበር፣ እሷም እግሯን አበላሽታለች። ራሱን የቻለ የሚከሰሱበት ነገር አለ። እስር ቤት ይገባሉ። እናንተ እንደዚህ የምታደርጉት ነገር የሚያስጠይቃችሁ ስለሆነ ራሳችሁን ትቆጣጠሩ። ከዛ በፊት ግን እኔ ሁለቱ እሷንም መጀመሪያ ስወጣ አንተ ጋር ለመምጣት በፊት እስከዛ እስር ቤት መቆየት ወይ ማረፊያ ትቆይ ነበር። እዛ እንዳትቆይና እዚህ ሁኔታውን እንድታውቅ ስለምፈልግ ከዛ በኋላ ስህተት ሰርቻለሁ ወይም ደግሞ ጥሩ ነገር ማድረግያለሁ እንድትል ያለውን ነገር አንተ በምታወራው ነገር ይወሰናል። ስለዛ ምንድነው የተፈጠረው የሚሉትን ነገር ጋሼ እርሶ በደንብ ይንገር። ያለው ነገር ምንድነው? የኔም ልጆች ስለሱ ሰው የሚያውቁት ውስን ነው። እነሱም ስለ አባታቸው የሚያውቁት ነገር ትንሽ ነው። እኔና እሱ ማለት ከልጅነት አብረን ያደግን። እሱ ሀብታም ነው። እኔ አንድ ጫማ እያለኝ እሱ ሁለት መኪና ነው። እና በቅናት ተነስተ ነው። እሺ አንዴ አዳምጪ። አዳምጪ። አሁን ምን አለ መሰላችሁ ተራ በተራ እንድታወሩ አድርጋችኋለሁ። እሺ ልጄንም አሁን እንደዛ አድርጋ እንዳትከተሉ ገባ እኮ ገባ። የአባቷ ቢጤ ናት እሷ። እሺ ምንድነው ስሜታዊ አድርጋ አሁን ይኸውልህ አየህ እንዴት እንትን እንዳለችው። እሺ እኔና እሱ አብረን ያደግን ከልጅነት ጀምሮ። እሺ እሱ በአቅሙም ከኔ የተሻለ ነው። እሱ ሁለት መኪና እያለው እኔ አንድ ጫማ ነበር የነበረኝ። ከውጭ ዕቃ ያስመጣል፣ ያከፋፍላል። እሱ በፓኬት ሲያከፋፍል እኔ በቸርቻሮ ከሱ እየተቀበልኩኝ እነግዳለሁ።
እዛ እሱ እንደቀላል ነው የሚሰጠኝ። እኔ እየቸረቸርኩኝ በጅምላ የመጣ ዕቃ በቸርቻሪ ያርኩኝ እኔ እሸጣለሁ። በዛ ሰዓት ላይ እኔ እሱ በሚልከኝ በሚሄድበት ቦታ ላይ ሰዎችን ወዳጆች እያፈራሁ ከዛ በኋላ ላይ ህይወት እየተሳካልኝ መጣ። ከሱ ቀበላለሁ። እሱ ከሚያስተዋውቀኝም ሰዎች ጋር እየተግባባን ህይወት እየተስተካከለ መጣ። እግዚአብሔር ይመስገን። ሰዎችንም አፈራሁ። ንግዴም ከቀን በቀን እየተሻሻለ መጣ። የሱ ውለታን ሳረሳ ማለት ነው። ከዛ በኋላ ላይ እኔ እሱ ሶስተኛ መኪና ሲይዝ እኔ መኪና መያዝ ጀመርኩ። ከዛ አንድ ሐሳብ ያመጣልኝ ሐሳብ ምንድነው? ሀብታችን ከዚህ በላይ ማደግ ይችላል። አዋቂ ቤት አለ። እንደዚህ ቦታ ሄደን ይሄው እንደሄደን እንጠቀምና ሀብታችን የሚበዛበት ቦታ እንሂድ ብሎ ሐሳብ አመጣ። የሆነ ማላቀው እንግዳ በእኔና ባሱ መካከል ስንጠጣም ስንዝናናም የሆነ ሰው መጥቶ ለሱ የሆነ ነገር ይለዋል። እሱ ያንን ሐሳብ ይቀበልና እንሂድ፣ ለምንድነው እኔ የምልህ ማትለኝ ይለኛል። ፈጣሪ ካልባረከልን በስተቀር እዛ ብንሄድ የምንጠቀመው ጥቅም የለም። ተው እንደዚህ አይነት ነገር ነው አለ። በተፈጥሮ የዋህና ነገሮችን ስለማያገናዝብ ቶሎ ሰው ያለውን ነገር ይሰማና ድርጊት ውስጥ ይገባል። እኔ ደግሞ በፈሪሃ እግዚአብሔር ነው ያደግኩት። ያለኝን ጥቂቱ ከትንሽ ነገር ጀምር ተነስቼ ነው እዚህ የደረስኩት። ፈጣሪ በሱ ገዛ እዚህ ብደርስም የፈጣሪ እርዳታ ሆኖበት ነው እዚህ የደረስኩት። ከዛ ለምንድነው ማትሰማኝ ይለኛል። እኔ እንደዚህ አይነት ቦታ ላይ ደምለዋለሁ። ከዛ በመካከላችን እንደዚህ ይሆንን እንትን በምንልበት ጊዜ እሱ በዛ ልጅ ያ የጠንቋይ ቤት ጆሮ ነው ከሱ ጋር ያለው። እሱ አያውቅም። ተው የኔ ወንድም አብሮ አደገኝ ነህ፣ እንደዚህ አይነት ቦታ ይቅርብህ፣ በእግዚአብሔር የሚያስጠይቃል፣ ገሃነመ እሳት ውስጥ ነው የሚከተህ። ፈጣሪ ይባረከልህ፣ ትንሽ ነገር እንትን እላለሁ። ጭራሽን እንደዚህ ስነግረው እዛ ቤት ሄዶ ከመጣ በኋላ ጓደኛዬ ተቀየረ። ቀና የዋህ ገር የነበረው ሰውዬ ጨካኝ አረመኔ የማይሰማ አይነት ነገር ነው፣ ተለወጠ። እዚህ ጋር ያስዛድጉልኝና የዛኔ ግን ሽርክናውን ጀምሮት ነበር። አብረው መስራት ጀምረዋል። ሽርክና እንዲሰሩ እንደነበር ልጆት ነግሩኛል። ሽርክናውን ጀምረዋል። ከዛ በኋላ የኔ ማብት እየመጣ ከዛ በኋላ ላይ ሼር መስራት ጀመረ። ሽርክና ጀመራቸዋል። አቅም እያደገ መጣ። ስለዚህ እሱ እንትን ሲል እኔ በችርቻሮ ሳይሆን እኔ ዕቃ እየገዛሁኝ ወደ መከፋፈሉ ደረስኩ። ስለዚህ አጋጣሚ የሆነ ዕቃ እጃችን ገባ። ያ ዕቃ ከዛ በኋላ ላይ እኔ ዕቃው ሲገባ ነው ለማድረግ የገደልከው አንዴ ለምን ተረጋግተህ ቆይ ረጋቤ አሁንም ልጅ ስለሆነች የአባቷን ታሪክ እየቆየ ስትመጣ አታድግም ብለህ ነበር እግሬስ አንቺ ውጤቱን ነው የምታየው። ስለ አባትሽ ታውቂያለሽ? ምን ታውቂያለሽ? አንዴ ለማለት ነው አንቺ ከምታውቂው በላይ ስለ አባትሽ በደንብ በጣም ታውቃለህ። ለማን እንደማመጥ ማንዴ ለዛ ነው አይደፋም። እሺ ከዛ በኋላ ምን ተፈጠረ? ቆይ ይከለማ እንደሆነ ማንቺ ታውቂያለሽ። እሺ እንደምጡ እና እንደምጡ ማን ይወራሽ? አንቺ ራስሽ ምን እውነት አለሽ? እና ደግሞ ስለ እውነት ልጆቹን ሊያሳድጋቸው እሺ አሁን በስዬ ማረሚያ ቤት ገብቼ በስዬ ተስተካክዬ ህይወት አስተካክሎ የመጣሁት ስሜታዊ አልሆንም። ልጆቼ ስሜታዊ አድርገሽ አንድ ነገር እንዳያርጉሽ ነው ፍራቼ። ብትጠነቀቂ ይሻላል። እሺ ምን ተፈጠረ? ራስሽ ተጣጣ ነው የሚሆነው። አንዴ ስርዓት አዝልኝ። አንተ ባለሙያ የህግ ባለሙያ ነህ። አንዴ ጨርሱልኝ። ከዛ ገና ድጋሚ ልናገር ውስጥ መግባት አልፈልግም። እሺ ምን ተፈጠረ ከዛ በኋላ? ከዛ ሼር ሰራን። እሺ ሼር በምንሰራበት ጊዜ ብዙ ጊዜ እንሰራለን። ከዛ በኋላ እኔ የሱ መኪና አንድ ሆነ ተጋየርና እኔ ሶስት መኪና ያዝኩኝ። እንዴት አንድ ሊሆን ቻለ? ወረደ ጠንቋይ ቤት እየገበረ እየሄደ የሆነ ነገር እየጠጣ የተስፋ መቅረት ድርጊት ሁሉ ከልክ በላይ ይጠጣ ውሎ ከማይሆኑ ሰዎች ጋር ሆነ። ጭንቅላቱን ጤነኛ ይመስላል። እሺ ከዛ በኋላ አንድ ቀን እኔ ልንገርህ እኔ ያቺን ውለታ አረሳም። እሺ ውለታውን አረሳም። በዓል በመጣ ቁጥር እኔ ታውቃለች ህፃናቶች ናቸው። አሁን አድጋ ነው እንደዚህ ፊኒፊኒ የምትለው። አታውቂ ምን ይረደሙ እንዳለው አመት በዓል ሲመጣ የሱን ውለታ አረሳም። እቤት በግና ምናምን እያያዝኩ ነው የምሄደው። ከዛ ግን አንድ ቀን ባለቤቱ በጣም ተበሳጨች። የኔን እያበብኩ መጣው። የኔን ማድረግ የሱን መውረድ ስታይ እስኪ ጓደኛዬ ነው ከቀን ወደ ቀን እንዴት እየተሻሻለ እንደመጣ አንተ እየወረድክ ነው የመጣው ስትለው በቃ ሰይጣን ነው ያን ጊዜ ሰው። ከዛ ሼር ስንሰራ እኔ ይኸውልህ ጭራሽ እናቴ ብንነካችሁ ባንተ ምክንያት ነው 75% የኔ ነበር 50 ነው ያከፈልኩት። ያችን ውለታ ሳረሳ ቀርቶ ማለት ነው። ግን አንዴ የቅናት መንፈስ ስለገባበት እዛ ሰይጣን ጋር ጠንቋይ ጋር አዋቂ የሚሉት ጋር ሄዶ
በዛ ምሪት ስለሚል ሰውየው ተቀየረ። የማላውቀው ሰው ነው የሆነብኝ። ስለዚህ እኔ ባለቤቱ አስተዋይ ናት። እናታቸው በጣም እንደነሱ አይደለችም። ማደግ ትፈልጋለች፣ መሻሻል ትፈልጋለች። የኔን ህይወት እያየች ደግሞ እንደኔ ልጆቼ ናቸው በስርዓት ነው ያደጉት። ወይኔ ልጅ በቃ እሺ ረጋበሉ። እሺ የእንትኑ ጊዜ ከዛ ለመከራ ለስቃይ ያደረኳት ልጅ እሺ አሁን እነሱ እንዲገባቸው ነው ይሄ የእጅን ያገኘው እኔ ምን ነው በሷ ፈንታ በሆንኩኝ አንቺ እህቴ እንደዚህ አድርገሽ አንቺ አባቴን ለመግደል ሞክረህ ችግር የለም ቆይ ችግር የለም ይቀጥሉ። ለፋቸዋለሁ ምን ነው ለኔ ባደረገው እንደ ህመማ እኮ እያመመኝ እኮ ነው። አይቀርም የእሱ ህመም እኔ ጋር እየመጣ ዝም በይ ታውራለሽ እንዴ ደግሞ አሁን ከሷ ይበለጥ ያዋቂ ንግግር ነው የማወራው። ስሜታዊ አትሁኝ። አሁን እኔ ታሪኩን ነው የምልሽ። እግረ መንገድሽ ስለ አባትሽ ያለሽን ታሪክ አሁን ብታውቂ ደስ ይለኛል። እሺ ቆይ ከዛ በኋላ መሞቻው ላይ ምንድነው የተፈጠረው? እርሶ ደግሞ ቀደም ብለው መጣ እኔ ያህል ፍራንክ ስጠኛ ነኝ። ይሄው ግን እኩል እንከፈል። እያመመሽ ነው በቃ ማስታገሻ እየወሰደች ነው ግን አይደል? እሺ ሆስፒታል እንዳለ እሺ። እና ህመም አንድ ሰው እኮ ህመም ይሆናል። እንዴት አድርጌ ነው ተረጋግቼ ምን ነው ታዲያ የኛን ህመም እንደዚህ ብታይኖሩ በዚህ አጋጣሚ ስለ አባታችሁ ታሪክ ብታዳምጡ 50% ላካፍላሉት። አንዴ የኔ ማደግና የኔ 3 መኪና መያዝ የሱ አንድ መኪና መያዝ አንገበገበው። በቃ ተቀየረብኝ። ከዛ በኋላ ላይ ምንም ነገር ብሰጥ ይኸውልህ ምን ይላል መሰለህ እኔ እዛ ሄጄ እዛ እስር ቤት ገብቼ አንድ መንፈሳዊ ሰው ነው ያጋጠመኝ። ቅናት ጨካኝ ያደርጋል፣ ፍቅር ግን ሰውን እንዴት እንደሚያንጽ ተምሬ ነው የመጣሁት። አንዴ የቅናት መስመር ውስጥ ስለገባ ሰውየው አውሬ ነው የሆነው። የስጦታ ማዕትም አይመልሰውም ጥሩ ሰው ስለሆንኩ አይመልሰውም። እኔ ያችን ውለታ ከባለቤቱ እሱ ሳያውቅ እኔ ለባለቤቱ የሆነ ነገር አደርግ ነበር። እናንተም እያወቃችሁ ግን መንገዳችሁ ይሄው እናታችሁ ብትኖር ደስ ባለ ነበር። ከዛ ሙሉ ስጠኛለኝ። ለምን ደግሞ ሙሉ የምሰጠህ? እኔ የማይገባህን እየሰጠው ነጋ ጠባ ና እንሂድና የሚፈርዱ አባት አሉ አዋቂ ጋር እንሂደን እኔ ጭራሽ እዛ ልሄድም አልኩት። ይኸው ባለቤት አለች። ባለቤት ፊት ከፈለግ መነጋገር እንችላለን። ምንድነው የሚልህ ነበር እሱ ምንድነው ሙሉውን የዛን ትርፍ ሙሉ ገንዘቡ ዳጉስ ያለበት ድርሻዬ ስጠኝ ነው ያለው። ስለዚህ ብዙ የደከምንበት ነው። ድርሻውን አለ እንዳለ ስጠኝ ነው የሚለው እሱ። ድርሻውን የጠየቀው እኔ ግማሽ በግማሽ ነው። እሱ 25% ነው የሚገባው። 75% የኔ እንደሆነ እናውቃለን። እሱ ደግሞ ራስሽ ማመሽልኝ ነበር እኮ ድርሻውን ነው የጠየቀው ሄደው ሲጀምር። እሺ እኔ ግን ቆይ አንዴ ይቅርታ አድርጉልኝና እሺ ያመሞቱ ጊዜ እንዴት ነበር ምንድን ነበር የተፈጠረው የሚለውን ነገር እናንተ መረጋ በሉ በስትክክል ታስረዱ። ይኸውልህ ያመሞቱ ሁኔታ እንዴት መሰለህ እሱ ያን ጊዜ የመጨረሻውን ሞት እንጂ ከዛ በፊት ብዙ ጊዜ አንድ ጊዜ ራሱን ለማጥፋቱ ሊሞክረን አድነነው። ከዛ በኋላ በስንት መከራ ማንም ሰው ሳያውቅ አድነነው። ከዛ በኋላ አረጋግተን የሚፈልገውን ነገር ሰተነው። ከዛ ሰክኖ ተረጋግቶ ከዛ በኋላ ይሄንን ለባለቤቱ ነግሬያቸዋለሁ። ሁለተኛ ላይ ደግሞ ገንዘቦችን በጣም ያባክናል። ስለዚህ ገንዘቡ ያባክናል የሆነ ነገር ስለሚያደርግ ከዛ እኔ ጥርጣሬ ስላለብኝ አንዳንድ ጊዜ የሆነ ነገር አድርጎ መልሱን ላይ ይቀበል ከሚገባው በላይም አስቀምጦ ይሄዳል። ምክንያቱም ጭንቅላቱ እንደተነካና ጤነኛ እንዳልሆነ ገባኝ። ስለዚህ ይሄንን ለባለቤቱ ነገርኳት። እባክሽ እንደዚህ ይሆናል፣ ይሄ ልጅ መጥፎ መንገድ ውስጥ እየገባ ነው ያለው። ራሱን ሊያጠፋ ሲል ደግሞ እንዳድናለውንም እናትየው ታውቃለች። ይሄንን ሁሉ አሁን እነሱ አያውቁም። እኔ ነኝ ያዳንኩት። ለምን ለነሱ አይምሮ ከባድ ያንን ለነሱ መንገድ ምን ያህል እንደሚያስጨንቅ አስብ። ስለዚህ ገንዘቡን ራሱን ለማትረፍ ከእናትየው ጋር ተነጋግረናል። የተወሰነ ገንዘብ እንደውም እሱ ሳያውቅ ለሱ እምቢ ብዬው ለሱ የሰጠውበት ጊዜ አለ። እንደውም 25% ነው የሚገባ ብዬው ግማሹን ሰጥቼው እሱ ሳያውቅ እሱ መልሶ ያጠፋዋል ብዬ ጠንቋዩ ጋር ይሰጣል ብዬ አስቤ ለባለቤቱ የሰጠውበት ጊዜ አለ። እንደዚህም ሆኖ ግን እንደገና የሆነ ቦታ ላይ ሄደና አዋቂ ጋር ይሄ ሰውዬ ካልጠፋ ይሄ ካላደረገ የዚህ ሰውዬ መኖር ነው ያንተ በረከት እንትን የሚለው ይሄ ሰውዬ ሲጠፋ ብቻ ነው አንተ ሀብት የሚመለስልህ ብሎታል። በምን አወቁ? እሱ ምን አለ መሰለህ እሱ አሁን በኔና በሱ መካከል የሆነ ሰው ገብቷል ብያለሁ። ስለዚህ ያ ሰውዬ ስራውን እንደማበላሽበት ስለገባው የግዴታ ያ ጠንቋይ የሚባለው ሰውዬ የኔ መጥፋት ለሱ ነገሮችን እንደሚያመቻች ያውቃል ጠንቋይ። ስለዚህ በመካከላችን ያ ጓደኛ እሱ የሚቀርበው ጓደኛ እኔን ለማጥፋት ብዙ ጊዜ ይጠራል። እኔ ልብስ እየተደገመ ይሰጠኝ ነበር። ይሄን አውቃለሁ።
የተለያዩ ምግቦች በልቼ አታምነኝም። አንድ ጊዜ የሚገርም ምግብ አንድ ጊዜ ሰጡኝ። የተጠቀለለ ሽቦ ቁጭ ብሎ እንደዚህ ሲነካካው ሽቦ ነው እጄ ነው ጋይ ሆዴ ውስጥ የሚገባ ምን እንደሚሆን አስብ። አልነገርኳትም ለባለቤቱ። እኔን ለመግደል ብዙ ጊዜ ሞክሯል። እኔ ግን የልጆቹ ሁኔታ ስላደጉ ከኔ ጋር የልጅነታቸው የሱም ውለታ ስላለበት የባለቤቱ ደግሞ አስተዋይነት ስለገዛኝ ይሄንን ለነሱ መንገድ ለነሱ ራስ ምታት እኔን ለመግደል ግን ዛሬ አለ ሞክሯል። ብዙ ጊዜ ሞክሯል። ምክንያቱም የቅናት መንፈስ እኔን ሲያጠፋ ነው ያ መንፈስ ጸጥ የሚለው። ስለዚህ ይኸውልህ አሁን ከሚታየው ውጪ የማይታይ መንፈስ እሱን ተቆጣጥሮታል። ያ መንፈስ እኔ እንድጠፋ ይፈልጋል። ስለዚህ እሱን ተጠቅሞ ነው እኔ እንድጠፋ ይፈልጋል። ስለዚህ ያ ነው። ይሄንንም ብታስረዳልኝ ደስ ይለኛል። ደጋግሞ ነው እኔን ለመግደል የሞከረው። ደጋግሜ ነው አባታቸውን ለማዳን ጥረት ያደረጉት። ግን ከዛ በኋላ ላይ ፍራንክ ፈልጋለሁ ሁሉንም ይዘና ላይ ቢሮና ላይ ሻልኩኝ። በቃ ተስተካክያለሁ። አንተ የምትለኝን ነገር እንትን እላለሁ። እውነትህን ነው። እዛ ቦታ አልሄድም። ብቻ አሁን ስለቸገረኝ ጨምር ያስጠኝ አለኝ። ከዛ በኋላ ለእናታቸው ነገርኳቸውና እንደዚህ ብሎኛል እንደዚህ ልሄድ ምናምን ብዬ ነገርኳቸው። እሺ አለኝ። እኔ ደግሞ ወደ ቀልቡ ተመለሰ ብዬ በሰላም መንገድ ገንዘቡን ይዤ ሄድኩኝ። ከዛ ይኸው ስለ ውለታህም አመሰግናለሁ በጣም ቴንኪው። የኔና ያንተ ወዳጅነትም ይቀጥላል፣ ጓደኝነታችንም ይታደሳል። እዛ መሄድንም ተው አልኩትና እሺ ብሎ ገንዘቡን ከተቀበለ በኋላ ቀጥሎ አይ ያንተ መወገድ አለበት። ኧረ ተው ወንድሜ ምናምን ስለው አይ መወገድ አለበት ብሎ ሽጉጥ አወጣ። ልክ ሲያወጣ እንደዚህ ብሎ ሲል አባረቀ፣ እሱ እግር ላይ አባረቀ። ከዛ እኔም ነፍሴን ማዳን አለብኝ። ስለዚህ እሱ ደግሞ በመጠጥ በምን በጫት የደከመ ስለሆነ ያዝኩት። እጁን ሲይዘው ከዛ መሳሪያ ታጠፋና የራሱን ግንባር መጣ። ምን ማድረግ ያን ጊዜ ነው እኔ ለህግ ያበቃ። ህሊናዬ ንጹህ ነው። ይኸውልህ እኔ እጄ ነው እንጂ የታሰረው ወንድሜ፣ እጄ ነው የታሰረው እንጂ ህሊናዬ ንጹህ ነው። ህሊናዬ ንጹህ ነው። ገና በሞት ይዘውታ ይሄን አንቺ አሁን አታውቂ። አየሽ እኔ ላይ ቧት ያለሽ ነገርን ከስሩ ነው ሁሉ ነገር ሳትመረመሪ የተፈጠረን ውጤት ነው ያየሽ። እኔ ግን ራሴን ሰውቼ ነው 6-7 ጊዜ ነው እኔን ለመግደል ጥረት ያደረገው። ሽቦ ላሳይሽ፣ የተጠቀለለ ሽቦ ምግብ ጋር ቀላቅሎ ይሰጠኝ፣ የተደገመበት ልብስ የተደገመበት። እኔ ግን አጸልይ ነበር አንድ ጊዜ አስደግሞ። ከዛ በኋላ ላይ እኔ አውቀዋለሁ። እኔ በጸበል እያደረኩ እየረጨው ጌታዬ ማሳለፍ አትስጠኝ እባክህ። ያለ እናት ነው ማሳደጋቸው፣ ያለ እናት ነው እናትም አባትም ሆኜ ነው ማሳደጋቸው እባክህ ብዬ እያለቀስኩ ነው የምመጣው ቤተክርስቲያን። እሷ ግን አታውቅም። ልጄ ለመከራ ለስቃይ ዳረኩ። እኔ ጋር ምን አለበት ቢሆን ይስቃይ፣ እኔ ልስቃይ የኔ ልጅ ሰላምዬ ያለውን ነገር እውነታውን በደንብ እንድትሰሚ ስለፈለኩ ነው። ወይኔ ሰላምዬ ስትሮጥ እኮ ያደረኩሽ ምንም ላደርግላችሁ የሰራሽው ስራ ስላለ ምን ነው እኔ ባዶ ረጋ ብሎ ይስተካከላል። እሷንም ደህና የተሻለ ሕክምና እናስላትና አይዞሽ በቃ በቃ እንረጋጋና ወይኔ ልጅ ለማንኛውም እንግዲህ ተመልካቾቻችን ያው ያያችሁት ይመስል ነበር። ያው ላንቺም ደግሞ እንግዲህ አሁን የምትይ ነገር አለ ያለው እውነቱ እንግዲህ አባትሽና እሳቸው ነበር የነበሩት። እሳቸው ያለው ነገር ሁሉ ነገሩኝ። አባትሽ ደግሞ ነፍሳቸውን ይማረው እዚህ አልተገኙምና እንግዲህ ተፈጠረው ነገር ይሄ ነው። አብዛኛው ነገር ታውቂያለሽ። ምክንያቱም የዛኔ አባትሽ የነበረበት ሁኔታ ልጃቸው ነበርሽና ታውቂያለሽ። እናትሽ የምትነግርሽ ነገር ይኖራል። ራስሽን አትዋሽ። መጀመሪያ የሚነገርሽ ነገር እናትሽ ስለነበሩ ነበርሽ። ስለዛ የምትይው ነገር አለ ወይ? ይሄ በጭራሽ ውሸት ነው፣ ሙሉ ውሸት ነው። ላምን አልችልም። አባቴ እንዲያደርጋል ብዬ በጭራሽ አላምንም። እናትሽ የምትነግርሽ ነገር ነበር በጊዜው ለአባትሽ ሰባ የምትቀይር የነገረችሽ ነገር ነበር። እርግጠኛ ነኝ እንግዲህ ታወራላችሁ። ቤተሰብ ውስጥ ነው፣ እኛም ጋር ቤተሰብ እናውቃለን። የሆነ ነገር ሲፈጠር እርስ በርስ እናወራለን። አባትሽ የሆነ ነገር ዛሬ ሲቀየር በደንብ ታውቂዋለሽ። ላለማመን ከፈለግሽ ምን እንዳደረግሽ አይችልም። እውነታውን እንግዲህ የነገሩን ነገር ይሄን ይመስላል። አሁን አንቺ ያለውን ነገር ራስሽ ውስጥሽ እንዳትጸጽይ
የሆነ ንጽህና ንጹህ ሆነሽ እንድትሄጂ ስለፈልግ ነው እንጂ አንቺ የሕክምና ተማሪ ነሽ። ሕክምናሽን ተጠቅመሽ የእሷ ነገር እንደዚህ እንዳትንቀሳቀስ አድርጋለች። አንደኛ እውነትም አባቷ እንኳን አርጎ ቢሆን ልጅዮ ምንም ማድረግ አትችልም እና ልጅዮ እንደዚህ የምጠይቅ አልነበረባትም። በሱ ትከሰሻለች። ወንድምሽም ደግሞ የሰው እንግዲህ እነሱም ደግሞ ቢሆንም ደግሞ ህግ ፈርዶባቸው ቁጥር ስር ነበሩ። እናንተ ማንም ናችሁና መፍረድ አትችሉም። ስለዚህ እነሱም ደግሞ ተጣርቶ ራሳቸውን ለመከላከል ስለሆነ ነው በዚህ ጊዜ የተፈቱት እንጂ ወንጀለኛ ቢሆኑ እንደዚህ ሊለቀቁ አይችሉም ነበር። እሱን ደግሞ ደግሞ ራስሽን ታውቂያለሽ። ሲቀጥል ቀድሞውንም ሽጉጡን ይዞ የነበረው አባትሽ እንደሆነ ታውቂያለሽ። ብዙ ነገር ታውቂያለሽ። ስለዚህ ላለማመን ነው እንደዚህ ያደረጋለሽ። ከአንቺ ጋር ልከራከር አልችልም። እንግዲህ ባደረግሽው ነገር አንቺም ወንድምሽም እኛን ክስ የሚሰጥባችሁና እንግዲህ ከዚህ በኋላ ያለው በህግ ቁጥር ስር ሆኖ ቅጣታችሁን የሚቀጥሉ የሚሆነው መቼም በጣም አሪፍ። እንግዲህ ተመልካቾቻችን እናንተን ስለነበራችሁ ቆይታ ይህ ምን ይመስላል እንግዲህ እናንተን የነበረን ጊዜ ይመስላል። ያው ወሽ ተረጋጉ። ሌላ ጊዜ መለስና የእሷን ሕክምና ጉዳይ የምንችለው እናደርጋለን። እናንተ ደግሞ ከልጅ ጊዜ በኋላ ተገናኛችሁ በጥያቄ አፋጠጥኳቸው ይህን ነገር ለመረጃ በጣም ነው የምናመሰግነው። ከሚገባው በላይ ትልቅ ነገር ነው ያደረክልን። በእውነት ፈጣሪ በጣም ነው የምናመሰግነው ማለት በጣም ተመሰግነን አባቴ ስላገኘን ከጀርባችን ያሉትን ሰዎች ደግሞ ስላሉ አንተ እንደኛም በቆምክልን ፈጣሪ ከጎን ነገር ነበር የሚያጋጥመን ዋና ግን አስባል ገዳያችን አብሮን ነው እየኖረ ያለው አብሮን ከዚህ ባለፈ ምን እንደሚያጋጥመን አናውቅም ነበር። እናመሰግናለን። በጊዜ ባትደርስ እኮ በቃ እያለ እኮ ቀስ በቀስ እኮ በቃ ከዛ በኋላ ወደ ልጄ ደግሞ ይመጡ ነበር። ሰላማዊም የተፈጠረው ያለፈው አልፏል። እንግዲህ ይሄን ምስል ነበር። እንግዲህ ተመልካቾች እነሱን ከረጅም ጊዜ በኋላ ተገናኘው እስቲ ታይም ስጣቸዋለን። እነሱም እኛም የምንጠላቸው የሚሆነው ዛሬ የነበረን ፕሮግራም ይሄን ይመስላል። ያው ቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች ስላላችሁ እዚህ ላይ ማለት እንግዲህ እንዳልኳችሁ እናንተ ታይም ወሰዱና ወደ በኋላ ማለት ያያችኋለሁ። እሷን በሕክምና ጉዳይ በደንብ ነው ውለታን ከፈየደ በቃ ረጋቤና መጣለሽ